ሊጀማምረኝ ነው ፍቅሯ ምን እንዲህ ነው እስከዛሬ የማለም ልዩ ስሜት ተሰምቶኛል አይነኝም ልብ ይመኛል በእስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን ላንቺ ቀርቶ ለራሴም ገርሞኛል እስኪ ወደነዋል ማለት ነው ወደውታል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ለየት የሚል አሳቂና አዝናኝ እንጃ ምን እንደሚላችሁ ራሳችሁ አይታችሁ ትገምታላችሁ ማለት ነው። እና ብቻ አላውቅምና ዛሬ ያ አብርሽና ሄርሜላ ጉድ የሚያስብል ነው ማለት ነው። እንግዲህ የተፈረደባቸው አቤላና ብሩክ ፎቶ አሰርቶ አምጥቷቸው ሰርፕራይዝ አደረጉን እያሉ በራሳቸው ፎቶ ላይ ወይኔ እንዴት ነው የሚያምረው፣ ወይኔ እንዴት ነው የምታምረው የኔ አባት፣ በቃ ከዚህ በኋላ እንኳን እኮ ቤቴ ባትመጣም እኮ ችግር የለውም ፎቶውን እያየው እጽናናለሁ ምናምን ታንጂ። ከዛስ እንግዲህ ሄርሜላና አብርሽ ሌላ ዓለም ውስጥ ገብተዋል ማለት ነው። አብርሽም እንግዲህ አይቶ የራሱን ፎቶ ልክ ፎቶ ተነስቶ የማያውቅ በግርግዳ ፎቶ ያላያ አስመስሎ ከሄርሜላ ጋር ያለ ፎቶ ወይኔ እንዴት እንደዚህ ነው እንደምናምረው፣ ወይኔ እንደዚህ እንደምናምር አላውቅም ነበር፣ እንደዚህ እንደተቀራረበን አላውቅም ነበር። እሺ ከዚያስ ከማን ጋር ነው የምታወሩት? እንዲህ እኛን ለማታለል ከሆነ እኛ እናንተን በደንብ አውቀናቸዋል፣ ነቅተንባቸዋል። እኛን ለማታለል እንዳልሞክሩ ማለት ነው። እዛው በዛው ተጨራረሱ። እንዲህ አንድ ሰው የራሱን ፎቶ እንዴት እንደዚህ ነው እንደሚያምረው፣ እንደዚህ ነው እንደምናምረው። ከዛስ እሺ እኛስ ምን እንበላችሁ? እንዲህ ራሳችሁን እኮ አደነቃችሁ፣ ራሳችሁን እኮ አሞገሳችሁ እና እኛስ ምን እንበላችሁ? ጠይቁ። እና ያው እንግዲህ አብርሽ ለሩታ ስሜት ምንም አይነት እንትን ሳይኖረው ለሄርሜላ ከልቡ ሲዘፍን አይታችሁታል። ይሄ ነገር በፍጹም ስህተት ነው። ሩታ ምንም አይመስላትም። በነገራችን ላይ መንገድ ላይ ሩታ ምንም አይመስላትም። ያው እሷ አንዴ ቆርጠዋለች፣ አንዴ ከልቧ አውጥተዋለች፣ እንደማይሆነ ታውቃለች እና ምንም አይመስላትም። እና አብርሽ ሩታን ወደ ኋላ ልቧ እንዲመለስ እንኳን ምንም አይነት ጥረት አላደረገም። ሩታን ከበፊትም በላይ እየገፋት እንደሆነ ነው የሚያሳውቀው ማለት ነው። እና ምክንያቱም አብርሽና ሄርሜላ በተቀራረቡት ቁጥር የሩታ ልብም እየራቀ ነው የሚሄደው። አስባችሁታል? እና አንድ ሰው ጥፋቱን ለማስተካከል ሲል ድጋሚ ሌላ ጥፋት ሌላ ስህተት እና መጨመር የለበትም ብዬ ነበር የሚያስበው። እንወይስ አሁን እንግዲህ ሄርሜላና አብርሽ አንድ ላይ ሊሆኑ ተስማምቶ አብርሽም ተስማምቶ ከሷ ጋራ ህይወት መቀጠል ከሷ ጋራ አብሮ አዲስ ላይፍ አዲስ ህይወት አዲስ ፍቅር ጀምሮ አንድ ቤትም ለመኖር ተስማምቶ ጨርሷሉ ማለት ነው። ያው እኛም ደግሞ ይሄን ያክል ካወራን ሰልችቶናል፣ ይበቃናል። አብርሽም የራሱ ህይወት በራሱ መንገድ በራሱ ፍላጎት እንደፈለገ ማምራት ይችላል። እኛ ሩታን እንደግፋታለን። ሴት ናት፣ እናት ናት እንግዲህ። ስለዚህ መቼም ቢሆን ሩታ ናት የገፈችኝ፣ ሩታ ናት ከቤት ያባረረችኝ፣ ሩታን እንደዚህ ያደረገችኝ የሚል ነገር ማስማት ነው ማንፈልጎ እንጂ አይደለም። ከሄርሜላ ከፈለገች ሴት ጋራ የራሱን ህይወት መኖር መቀጠል መብቱ ነው። አይደለም ለኛ አይደለም በሩቁ የምናው ለኛ ለሩታም ይሄ ነገር ስልችት ስላላት ነው እና እንግዲህ ከልባ ቆርጣ ለማውጣት ያሰበችውም። ስለዚህ እኛም ከዚህ በላይ ማውራት አንፈልግም።
ከዚህ በላይ ሩታ ትክክል ናት፣ አብርሽ ትክክል ነው ነው ካላስ በቃን፣ እኛም ይበቃናል፣ እኛም ሰልችቶናል። ስለዚህ አብርሽ ሄርሜላ ትሆነኛለች፣ መርጫታለሁ። ሩታ ስትገፋኝ እሷ አንስተኛለች ትሆነኛለች ካላ ህይወቱን ይቀጥል። ሩታም እንግዲህ ልጇ ቢያንስ 6 ወር እስከሚሞላው ድረስ ነው የምትጠብቀው። እስከዛ ድረስ እንኳን የምትጠብቅ አይመስልም። ያው አሜሪካ ልትሄድ ጉዞዋን ጨርሳለች ማለት ነው። ሩታዬ ለአንቺ መልካም ጉዞ፣ መልካም አዲስ ፍቅር፣ መልካም አዲስ ትዳር፣ መልካም አዲስ ህይወት ብለናል። ሩታ እንግዲህ አንዳንድ ወንዶች አሉ ለሴት ልጅ ክብር ያላቸውና ሩታ ከአብርሽ ጋራ ተጋብታ ኖራ ወልዳ ቢሆንም ሩታን የሚወዳት መጀመሪያ ውጭ ሀገር ሊውሰድሽ ያላት ፍቅረኛዋ እስከዛሬ ድረስ ቢትወልድም ተስፋ ሳይቆርጥ ጠብቆ አብርሽ እንደማይሆናት በደንብ ስላወቃ ሩታዬ ከዚህ በላይ እንድትጎጅብኝ አልፈልግም። ልጅሽም ቢሆን አብረን እናሳድገዋለን። አባቱ ነው። አባትነቱን እኔ አልነጥቀውም፣ አልከላክለውም። ግን አንቺ እንድትጎጅብኝ አልፈልግም ብሏት ሩታ ተስፋ እንድትቆርጥ ከአብርሽ ጋራ ድጋሚ እንዳትጀመርና ወደ ኋላ ተመልሳ ከአብርሽ እንዳትታረቅ እያደረጋት የመጀመሪያ ፍቅረኛዋ ነው። እንግዲህ የመጀመሪያ ፍቅረኛዋ አረብ ሀገር ሳይሆን ያለ አሜሪካ ነው። እና አንዳንድ ሰው ያው ፍቅር ይበልጣል ይላልና በጣም ስለሚያፈቅራት በጣም ስለሚወዳት አግብታ ወልዳ እንኳን በቃ አንቺ እኮ እኔን ጥለሽ አግብተሽ ወልደሻል ምናምን ብሎ አልገፋትም። ስለዚህ አብርሽ ብዙ እድል ሰጠችው፣ ብዙ ቻንስ ነበረው፣ እድሉን መጠቀም አልቻለም። ስለዚህ በቃ ከሄርሜላ ጋራ መቀጠል ፈልገዋሉ፣ ከሄርሜላ ጋራ ይቀጥሉ። ሩታም ደግሞ ያው የራሷን መንገድ ጀምራለች፣ ይቅናት ነው ማለት ያለባችሁ እንጂ ከዚህ በኋላ ሩታ አንቺ እንደዚህ ደረክ፣ አብርሽ አንተ እንደዚህ ሆንክ አትበሉ። በቃ እናንተ የእውነቴን እኮ ነው የምላችሁ፣ እንደ ተመልካችን ቢሆን አትበሉ። ሩታም የራሷ ህይወት ትቀጥል፣ አብርሽም በራሱ ህይወት ይኖር። አሁን አብርሽ ኦልሬዲ ጨርሷል። አብርሽ ተስማምቶ ከሄርሜላ ጋራ ለመኖር ስለተስማማ ነው ይሄ ፎቶ የተሰራ። ማወቅ ያለባችሁ ነገር አሁን አብርሽ ሆቴል መኖር ሊያቆም ነው። አብርሽ መኖር የሚፈልገው ከሄርሜላ ጋራ አንድ ቤት ነው። ገባችሁ አይደለም? ስለዚህ ስለ አብርሽና ስለ ሄርሜላ ስለ ሩታ ስታወሩ ሁሉም የራሱ መንገድ በራሱ ቻሌንጅ በቃ በራሱ ኮንፊደንስ መኖር እንደምችል ማወቅ አለባችሁ። ገባችሁ አይደለም? ስለማንም መደገፍ ስለማንም ማጥላት የለብንም። ሁላችሁም በየራሳቸው መንገድ መኖር ይችላሉ። ሁላችሁም በየራሳቸው መንገድ መራመድ ይችላሉ። ሁላችሁም ትልቅ ናቸው። ሩታ ብቻ በመካከል እንዳትጎዳብን በሰላም አሜሪካ እንድትሄድ ሁላችንም ያው እንደግፋት። በሀሳብ አስተያየትም በቅርብ ያላችሁት እና ስለዚህ ሩታም በዚህ ጊዜ ደስተኛ ናት። በጣም ደስተኛ፣ በራስ መተማመኗ ራሱ በጣም ጨምሯል እና ተስፋ አላት፣ ወደፊት ተስፋ አላት። ምክንያቱም እሷም ብቻዋ አይደለችም፣ ልጇንም ብቸኛው አይሆንም። ምንም ሀሳብ አይግባችሁ የሩታ ቤተሰቦች። ምክንያቱም ሩታን እንዴት ጥሏት እንደዚህ ምናምን፣ ሩታ በቃ በዚህ ሰዓት አብርሽ አያስፈልጋትም። እሷ በራሷ በጣም ተማምና ራሷ ልጅን እንዴት ማሳደግ አለብኝ በሚሉ ራሷን ተማምናለች። ስለዚህ ሁላቸውም በራሳቸው ኬዝ ላይ ናቸውና አብርሽም በራሱ መንገድ ይምራ፣ ሩታንም ተዋት። በቃ እነሱ ፈታ ብሎ ህይወታቸውን ይኖሩ። እኔን ደግሞ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ፕሊዝ። ምንድነው ሰብስክራይብን እያነሳችሁ እኮ አስቸገራችሁኝ ቤተሰቦችዬ።